በጣም ይውላችሁ ተቃጢ በቃ የሆነ ነገር ውስጥ እዚህ ጋር እያረረ ነው ጨጓሬ ነው የምላችሁ። በቃ አብርኩኝ ውስጣችሁ ተጎርቶ ያውቃል አይደል? በቃ ተሰማኝ ዛሬ ራይስ ማጋሌሽና ሳሊባ ግን እናንተ አይገባችሁም። እሺ እግዚአብሔርን ውስጤ በቃ ለፈነዳ ነው። ወይኔ ኧረ ወይኔ እሺ ጀማው እንደ ማጣፈጫ ቅመም እንጠቀማታለን ብለን የነበረችውን ዋንጫ ማለት ነው አተናታል ኦፊሻሊ ማለት ነው። ምንም ማለት አይደለም እውነቱን ለመናገር አይኖ ዋንጫ ማጣቱ እጅግ በጣም ነው የሚያናደው፣ በጣም ነው የሚያቃጥለው። ይሄንን ጨዋታ አሸንፈን ዋንጫውን ይዘን በአግባቡ መውጣት ነበረብን። እሱን አምናለሁ ግን ያን ያህል ደግሞ ሴንስም ሊሰጠን ሊያስጨንቀንም ሊያስከፋንም ይገባል ብዬ አላምንም። ምክንያቱም ከፊታችን እጅግ በጣም ትልቅ ነገር ነው ያለው። የፕሪሚየር ሊግ ዋንጫ የሚባል ነገር ገብቷል። ትልልቅ ቶርናመንቶች ላይ እየተወዳደርን ያለ ነው። ገብቷችኋል አይደል? ስለሆነ ከዚህ ጨዋታ ይልቅ የአርሰናል ደጋፊ በጣም መጨነቅ ያለበት ብዬ የማስበው ማለት ነው ቀጣይ በኢታድ የምናደርገው የፕሪሚየር ሊግ ጨዋታ ላይ ነው በደንብ ቡድናችን ፎከስ ማድረግ ያለበት። ገብቷችኋል አይደል? ስለሆነ በቃ ይሄን ዋንጫ አተኗል። ካራቦ ካፖን ብትመጣ መረገጣችን አይቀርም፣ ብናጣውም ይሄው መረገጣችን አይቀርም ነበር። ኢትስ ኖርማል። ስለሆነ የፊታችን የምናደርገው ጨዋታ ላይ ነው በደንብ ፎከስ ማድረግ ያለብን። ጀማው አብሽሩ፣ በቃ እንዳይደብራችሁ፣ ይመቻችሁ። ጀማው አርሰናል ተሸንፏል። ማን እንዳለ የኛ ተጫዋቾች ጂንስ ሱሪ አድርገው ነው የሚጫወቱት መሰለኝ። አንድ የሚችል ሰው የለም። ጋብርኤልና ሳሊባ ብቻ ወን ያላችሁ፣ ሌላ አንድ ሰው እኮ ነው የምንፈልገው። ምን እንዳለ መሀይሞች እንዴ! ማንቸስተር ሲቲ 4 ጨዋታ ማሸነፍ አልቻለም። 2 ጨዋታ ፕሪሚየር ሊጋቸው ወጣ፣ 2 ጨዋታ ማድሪድ 2 ጨዋታ ተከታታይ ያሸነፈው። ከዛ በኋላ ከኛ ጋር መጥቶ 2 ባዶ ያሸንፈናል። ማን አትችሉም። እንዳለ ተጫዋቾቻችን ወኔ የላቸውም። ይሄ ከአሰልጣኝ ጋር የሚገናኝ ነገር አይደለም። አንድም ከአሰልጣኝ ጋር እንዳታገናኙት በፍጹም አይችሉም ተጫዋቾቻችን። አህያ ናቸው፣ አህያ የመጨረሻ። እኔ በጣም ነው ያቃጠለኝ። ወይኔ በስማ ሙሉ የፕሪሚየር ሊግ ቲም አሁን ሊዘለዝል ነው፣ እንደ ዝልዝል ሊያደርገን። እኔን እንዳትናገሩ እንዳለ እዛ 11ዱንም የአርሰናል ተጫዋቾች ተናገሩ። አንድ ሰው ከኔ ጭንቅላት ሊውረድ። እሺ ተሸንፈናል በሲቲ ባይዘይ ማን ነው ይሄ? ያው ቆርቆሮ ዋንጫ ነው። እኛ ለዴኮሬሽን ነው የምንፈልገው። ገባ አይደል? ግልጽ ነው። ገባ እና ላስት ሲዝን ለካራባው ካፕ ሰሚ ፋይናል ደርሰን ኒውካስትል አስወጣን። ዚስ ሲዝን ደግሞ ለዋንጫ ደርሰን ማንሲቲ ያሸነፈን። ስለዚህ አሁን አንድ ስቴፕ ብቻ ኔክስት ሲዝን ደግሞ እንበላለን ማለት ነው። እንደዚህ ነው ንፍጣ። ኔክስት ሲዝን ደግሞ እንበላለን ነው ብላችሁ በቃ ኖርምዬ ነው። ገባችሁ አይደለ? እኔ ግርም የሚለኝ ግን ማን ነው እነዚህ ብክት ያለ አስተሳሰብ ያላችሁ የትርፍ ደጋፊዎች አብዩኤል ጨምሮ ማን ትኮራለህ እንዴ? በሰው ክለብ ትኮራለህ? ለምን አትደግፈውም? ያን ክለብ ደግፈው ሲቲ ይችላል ብለው ጨፈሩ። ለታሪክ ይቀመጥልን ሪኮርድ አድርጌዋለሁ። ሲቲ ይችላል ብለው ጨፈርክ። እቤት ስንገባ ስለ ጌሙ እናወራለን። መድፈኛው ምንም ቅር እንዳይል። ይሄ ዝም ብሎ እንትን ነው ፍሌቨር ምናምን ነበረ። ዛሬ ዘንድሮ ያለ ጨውን በለዋለን። ፕሪሚየር ሊጉን ማለት ያለ ጨውን በለዋለን። ኖርማል ነው። ኢቲአር ላይ ጠብቀኝ አንተ ዱቄት ፈላ። በዚህ ተዝናና፣ በቆርቆሮ ተዝናና። አርሰናል ዋንጫውን ቢበላው ቆርቆሮ ነበረ። አሁንም ቆርቆሮ ነው። እንደናንተ አይነት ወያላ ግን የትም አልተፈጠረም። ወያላ ብቻ እንዳለ ወያላ ማለት እዚህ ጋር ይኸው 3000 ወያላ ማርያምን እንደ ማንቸስተር ደጋፊ ወያላ የለም። ወያላ ናት። ይኸው ወያላ ነው ራስ ወያላ ሁላ ብላ ጾም ነው ብላ አልበላ 4 የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 3 ይቀራል። እብድ ያገግማል እንጂ አይድንም። ጀመው ያገግማል እንጂ እንደተለመደው አዲስ ነገር አለ እንዴ? ወያላ እንዳይደብር፣ እውነት እንዳይደብር ይቅርብን ማለት ቋጠሮ ከኔ ጋር ማንም እንዳይወዳደር አንድ አዳራሽ ቋጠሮ ብቻ በ2 ፍሬ ነው የተቋቋምኩት ስለሚቻል በለው። እንግዲህ እንደለመድሽው በፕሪሚየር ሊጉ የሚያሳየን አለገና የፕሪሚየር ሊጉም አለገና ብለናል። ይመችሽ በለው።
አንተንም መቼም አትሆኑ እችላለን ወያላ ነው አንተንም ተሞችሉት ወያላው ግን እንደያለንሽ መቤቴን ፈጣሪ መቼም እንዴ እየነገርኩ አትታ መርዝ ብላ እየነገርኩ ደስ ናትን እንዴ ሻምፒዮን የታባምታቷ ዋንጫ ነው የሚባለው ይችላለን ካና ዋናውንም እቀበላለሁ ሲቲ ያለው ይለቃልከኝ ልጅ አለቀቱ አታገቡም እንዴ አለቃ አታገቡ ስንት አባትሽ እሺ ኤቲ አባት ነው አካከው ይሄን ዋንጫ በተሽ ስለማንጣቸው ዋንጫው ጣዕም አይገባሽ አላሸተሽ እኔ ግን ምን አይነት ክፉ ሰው ነኝ? ምን አይነት ኃጢአተኛ ነኝ? ይኸውላ ወያላ ንድድ ሲል እኔ ደስ አላለኝም። ይኸውላት ማርያምን ደስ ነው። ለምን ደስ ስላላላችሁ እኔ ደስ ነው ያለው። እኔ እዚህ ቤት ማለት ነው የቶተናምን ደግሼ ወላ ብሩክ ወላ ማንም ሲቀልድብኝ አልነበር እንዴ? ምንም አፍም የለኝም እንደዚህ ብዬ መጥቼ ማውራት ግን ይሁን ፕሪሚየር ሊግ ላይ ፎከስ ለማድረግ ነው ብዬ አስበዋለሁ። እኔ ግን አርቴታ ለጤና የሚጫወቱ ነው የሚመስለው። እኔ ምንም አልልም። ሀቨርት ከዚህ በኋላ ኳስ ባትነካ ደስተኞች ነን እና ምንም ልል አልፈልግም። እንተኛ እና ተኙ። ቻው። እሺ ደህና ደሩ። ማንቸስተር ሲቲ ሀቢቢ ጀግና ማለት ነው። የምር በቃ ይገባችኋል። በቃ ስለቻላችሁ ማለት ነው። ላይክ ዋንጫ ለማሸነፍ የገባው ቡድን ሲቲ ነው የሚመስለው። ሲቲም አሸንፎ ወጥቷል ማለት ነው። ሀቢቢ 90 ደቂቃ ደማቸውን ሰጥተው ሲጫወቱ ነው አይታችኋል ማለት ነውና ላይክ እኔ እንዳልኳችሁ ነው። አንዳንዴ ታው ብያለሁ። 4 ዋንጫ ምናምን አትበለኝ እኔ ፊት ብያለሁ። እኔ ቲሜን አውቀዋለሁ መቼ እንትን ሊል እንደሚችል ማለት አይ ዶንት ኖ ለምን እንደሆነ አላውቅም። በዚህ ደረጃ እኔ በዚህ ሲዝን እንደዚህ ሲዝረከረኩ አይቻላቅም። ኬፓ ሪዛባላጋ ምን ለማድረግ አስበህ እንደሆነ አላውቅም ሀቢቢና ሚኬል አርቴታ ደግሞ ላይክ ጨዋታው አይታችኋል። ዶሚኔት ተደርገን ነበር የሆነ ታይም አንድ ሰከንድ አፍ ላይ ያኔ ቼንጅ ማድረግ ይገባው ነበር እንደነዚህ ነገሮች ከመፈጠራቸው በፊት ማለት ነው። ብቻ አዛ ነው ሀቢቢ ኖርማሊ ኤብሪቺዜ ምናምን ላይክ ከሀቨርትዝ ጥሩ አልነበረም። እንግዲህ እኛ የመጀመሪያ 20 ደቂቃውን ነበር ለዋንጫው ስንጫወት የነበረው። ከዛ በኋላ እነሱ ነበር የተሻሉት። ብቻ የሚገባው ቡድን ዋንጫውን አግኝቷል። እንቀጥላለን። ኮንግራ ሊደብራችሁ ከይወዳለ እኔ በዚህ ቆርቆሮ እንደዛ ነው የምትባለው። ስለዚህ ምንም ሊደብርህ አይገባም። ከፊትህ ትልቅ ድል አለ። ፕሪሚየር ሊግ አለ፣ ሻምፒዮንስ ሊግ አለ፣ ኤፍኤ ካፕ ምናምን ቶ እኛ እሱን ነው የምንፈልገው። ለታሪክም ለምንም እሷን ነው የምንፈልጋት። ስለዚህ ማንኛውም የመድፉ ደጋፊ እንዳይደብራችሁ። ፕሪሚየር ሊግ የኛ ነው፣ ሻምፒዮንስ ሊግ የኛ ነው። እንዳይደብርህ። እኔ ደስ ብሎኛል። እርሶስ ደስ አላለዎትም? እኔም ዋንጫ ለምን የሆነ ቡድን እየደገፍክ መተህ እዚህ 4 ዋንጫ ነው የምበላው። ከ4 1 እየቆጠርን ነው ገና። ቋጠሮ ደን ማንቸስተራዊነት ይለምልም። የአራዳ ልጆች ፔፕ ጋርዲዮላ ስራውን ሰራው። ፔፕ ጋርዲዮላ አበረረው። ካራባኦ ካፑን ወደ ላይ ከፍ አድርጎ ሳማ። የአራዳ ልጆች ፈርስት ሃፍ ነግሬያችሁ ነበረ። በታክቲክ የተሻለው ቡድን ይህንን ጨዋታ ማሸነፍ ይቻላል ብለን ነበረ። ምንም ጥያቄ የለውም። አባት እያለ ልጅ እዚህ ጋር ምንም ሊሰራ አይችልም። የፔፕ ጋርዲዮላ የታክቲክ ስራ ነው። የአራዳ ልጅ ኦሬሊን እዛ ጋ አንበሳውን ሃላንድ ፊት ለፊት አቅርቦ በጀርባ በጅብ ነከሷቸው። የአራዳ ልጆች
በሚገርም ሁኔታ ትልቁን ስራ ሰርተውት ነው የወጡት ማለት ነው። እንደ አንበሳ ተጫውተው የአንበሳውንም ድርሻ ይዘው መውጣት ችለዋል ማለት ነው። ማንቸስተር ሲቲ እና ፔፕ ጋርዲዮላ የሚገባቸውን ዋንጫ ይዘዋል። አርሰናል የአራትዮሽ ዋንጫው ከሽፏል ማለት ነው። የአራዳ ልጆች አሁንም ለሶስት ዋንጫ የሚወዳደር ይሆናል ማለት ነው። የፔፕ ጋርዲዮላ ሰራዊት ግን በዛሬው ጨዋታ እጅግ በጣም አስገራሚ ነው። ማንቸስተር ሲቲ የካራቦ ካፕ ዋንጫን አንስተዋል። ኮንግራ ሲቲዝን። ምን አይነቱን ማንቸስተር ሲቲን የተመለከተው እናንተ? አረ ሲቲ እኔ ከምር ነው የምላችሁ የነ ፌርናንዲኞ ፖዚሽናቸው እንዴት ነው የሚያምሩት። በተለይ ሰከንድ ሃፍ ጎሉን እስኪያስቆጥሩ ድረስ ማንቸስተር ሲቲ ጎሉን እስከሚያስቆጥር የተጫወተው እግር ኳስ ጭራሽ ከኳሱ ወጥቶ ማለት ነው። ሪያን ቸርኪን ተመልከቱት። ስቲባ ቲቤ ሲጫወት ነበር። አለማድነቅ ግን እሱንም አይቻልም። አረ ሪያን ቸርኪ እንዴት ነው የሚችለው? ሪያን ቸርኪ ዶኩ እንዴት ነው የሚችለው? አረ በስመ አብ። ኦሬሊ ማቸው ይችላል። የተጫዋች ይችላል። እኔ ግራ ገባኝ። ይሄ ተጫዋች ተከላካይ ነው ወይስ አጥቂ ነው? በስመ አብ። ሁለት ጎል እሱ ሲጀመር ወደ ማጥቃቱ ነው የሚያዘነብለው። እውነት ጋርዲዮላ ይሄንን ተጫዋች ወደዛ ነው ማጫወት ያለበት። ከምር ነው የምላችሁ። ግን ሲቲን አለማድረቅ አይቻልም። ሙሉ ቲሙ እጅግ በጣም ልዩ ነበር። በተለይ ያው ሲቲ እንደሚታወቁ ትልልቅ ተከላካዮቻቸው እነ ሩበን ዲያዝ ብዙ ተከላካዮቻቸው በሌሉበት ነው እንግዲህ ዛሬ አርሰናልን ያሸነፈው። አርሰናል እንግዲህ ዋንጫ አጥቷል ማለት ነው። ሲቲዝኖች ግን ኮንግራ በድንቅ ብቃት ከምር ነው የምላችሁ ችለው ነው ዛሬ ሲቲ ያሸነፉት። ከምር ነው ማለት ከድንቅ ጨዋታ ጋር ዋው! ኮንግራቹሌሽንስ ይመቻችሁ። ጅሞ ዛሬ አርሰናል ምን ነካው እንዴ? ይሄን አርሰናል የት ነው የምናውቀው? ምን አይነት ፈጨጭ የሆነ ቲም ነው ዛሬ ያየነው? የመጨረሻ ወራዳውን አርሰናል ነው ዛሬ ያየነው። የመጨረሻ አስጠሊታው ሂንካፔ ቢጫ ካገኘ በኋላ ሲጀመር ሲሜኖን አልቻለውም ዛሬ። ሲሜኖን እንዲህ ሲያብላለው ነበር፣ እንዲህ ወደ ግራ ወደ ቀኝ ሲያንገራተው ነበር። የመጨረሻ ፈጨጭ አሰልጣኝ፣ የመጨረሻ ፈጨጭ የሆነ አርሰናል ያየነው። የሚያስጠላ ጨዋታ። የመጀመሪያ 20 ደቂቃ በደንብ ተከሶ ነበር አርሰናል ብዬ ነበር። ዛሬ አርሰናል ለበለበ። ምን ነካው አርሰናል እንዴ? ዛሬ እኮ ዋንጫው ሲሆን ሲቲ አሸንፎ ዋንጫ መውሰድ ትልቅ ነገር ነበር ለአርሰናል። ትልቅ ነገር ነበር። የሚያስጠላ ሽመል፣ የሚያስጠላ የመጨረሻ ውርደት ነው። የመጨረሻ ውርደት ፈጨጩን አርሰናል አየነው። ግሙን አርሰናል ማንቸስተር ሲቲ የካራባኦ ካፕ ዋንጫን ከመድፈኞቹ አርሰናሎች 2-0 በማሸነፍ በመንጠቅ ሻምፒዮን መሆኑን ማረጋገጥ ችሏል። ወይም በላይ የተከናወነው የፍጻሜ ጨዋታ በማንቸስተር ሲቲ 2-0 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ኦሬሊ ኤርሊንግ ብሮት ሃላንድን ሆኖ ነበር ማምሸት የቻለው። ከሁለተኛው አጋማሽ በኋላ 60ኛውና 64ኛው ደቂቃ ላይ ክሮስ የተደረጉ ኳሶችን ነበር ማስቆጠር የቻለው። 60ኛው ደቂቃ ላይ የመጀመሪያውን ጎል ሲያስቆጥር የኬፓንም ስህተት ተመልክተንበት ነበረ። ነገር ግን ማንቸስተር ሲቲዎች ሰከንድ ሃፍ ላሳዩት ፐርፎርማንስ ውጤቱ አይገባቸውም ማለት በጣም የሚቸግር ይመስለኛል። ጎል እስኪያስቆጥሩ ድረስ በጣም የበላይነቱን ወስደው ነበር ጌሙ ሲጫወቱ የነበረው። ከዛ በኋላ ሞር ደቂቃውን መግደል ነበር ተያይዞ የነበረው። እነ ቼልሲ ኳሱን ይዘው ትሪኮችን ሲያሳዩ ነበረ። እንዲሁም ደግሞ ሞመንቶቹን የአርሰናል ተጫዋቾች የማጥቃት እንቅስቃሴንም ለማዘግየት ሲሞክሩ ተመልክተናቸው ነበረ። መድፈኞቹ አርሰናሎች የጨዋታው የመጀመሪያ ደቂቃ ላይ በጣም ጥሩ ነበር ፐርፎርማንስ ያደርጉ የነበረው። ነገር ግን ከዛ በኋላ ቀስ በቀስ ሞመንታቸውን እያጡ ነበር እንደመጡ የተመለከትናቸው። ለማንኛውም ማንቸስተር ሲቲዎች ግን 2-0 መድፈኞቹ አርሰናሎችን በማሸነፍ የካራባኦ ካፕ ሻምፒዮን መሆን ችሏል። መድፈኞቹ አርሰናሎች ለ33 ዓመታት የካራባኦ ካፕን በድጋሚ ሻምፒዮን እንዳልሆኑ እየተመለከትን እንገኛለን። በአንጻሩ ማንቸስተር ሲቲ 9ኛ የካራባኦ ካፕ ዋንጫውን ማሳካት የቻለ ሲሆን በፔፕ ጋርዲዮላ ስር ደግሞ 5ኛውን የካራባኦ ካፕ ዋንጫ ነው ማሳካት የቻለው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? የማንቸስተር ሲቲ ደጋፊዎች ስለዚህ ውጤት እንኳን ደስ አላችሁ ማለት ፈልጋለሁ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ትችላላችሁ። አርሰናል ተሸንፏል። ወይ ያለ ይላል። አውጣው 4 ዋንጫ ልትበላ ካራባኦ ካፕ ማሟሟቂያ እኛ የት ሄደን ይሄ ሁሉ ቋጠሮ? ሲቲ የት ሄዱ? ሲቲ የሰላም አስከባሪያችን። ትችላለህ ኦራይሊ፣ በመድኃኒዓለም ትችላለህ። የኢትዮጵያን ሰላም ነው ያስክልን። አሁን አንድ ምርቃት ነው መመረቃችሁ። እዚሁ በነካጃችሁ ካራባኦ ካፕ በነካጃችሁ ፕሪሚየር ሊጉንም ብሉ። አሜን በሉ። ሁልህም ትቋጥራለህ። ካሁን በኋላ ሰጥለጥ ብለህ ፕሪሚየር ሊግ ላይ ደግሞ ለሲቲ መቋጠር እንቀጥላለን ማለት ነው። ትችላላችሁ። አቤት ሰላም። ነገ አንገታችንን ቀና ብለን ነው የምንሄደው። ሲረብሹ ሊያድሩ ነበር እኮ እቅዳቸው፣ ግን የለም የተናቀ አስረገዘ አይደለ? አንተ እርግጠኛ ሆነው ነበርኩ እንደሚበሉ እግዚአብሔርን። የስ ቢስሚላህ
ለአራቱ ዋንጫ ሲጫወት የነበረው የሚኬል አርቴታው አርሰናል በፔፕ ጋርዲዮላ ማንቸስተር ሲቲ በካራባው ካፕ ፍጻሜ 2-0 ተሸንፎ አንደኛው ዋንጫ ተቀንሶበታል ማለት ነው። እኔ ለ20 ምናምን ዓመት ለ33 ዓመት ዋንጫ ያላነሳው አርሰናል ነው ሲቲ ነው። እንደዚህ አይነት ከስንት ጊዜ አንድ እድል የተገኘን እድል ተፋልሞ ዋንጫ እንደመውሰድ ወደኋላ ማፈግፈግ፣ ከዛ የሆነ አጋጣሚ ሲያገኝ በካውንተር ምናምን ለማስቆጠር ማሰብ። በዚህ ልክ ፔፕ እኮ ነው ምንም ዋንጫ አንስቶ የማያውቀው እኮ የሚመስለው። እና የፔፕ ልጆች ረሃብ ያለባቸው እነሱ ናቸው። እኔ በጣም የሚገርመኝ እውነት በጣም ነው የገረመኝ። ሲቲ በእርግጥ ፐርፎርማንሱ ምናምን የወረደ ነበር ምናምን አይደል፣ ግን የዓለማችን ምርጥ አሰልጣኝ ነው ያላቸው። ፔፕ ነው የምርጥነት መለኪያው ሚዛን የሆነ ሰው ነው ያላቸው። የሆነ ነገር መፍጠር እንደሚችል ይታወቃል። 2 አግብቶ እኮ 3ኛ ለመደገም ሲሮጥ የነበረው እኮ እዛ አርሰናል ግን 3ኛ እንዳይጋብስ ሲከላከል ነበር። ለአጥቃስ ቢል እንዴት ያጠቃል? የሚገባው ቶሳርዶቶ ማርቲኔሊ ነው፣ ያው ነው። እነሱም በዜግነት ነው የሚለያዩት። ምኑ ነው አሁን እስቲ እንደው በቃ የቱ ነው ረሃብ የሚታይባቸው? እስቲ አንድ ይሄ ነው ደህና ነው የምትሉት እኮ የለም። በምርጥ ብቃት በአስደናቂ ሁኔታ ነው ያሸነፈው ጋርዲዮላ። እስከ ረፍት አንድ ኦን ታርጌት አላረግም ነበር። ከረፍት በኋላ አይታችሁታል። ከ70 ደቂቃ በኋላ ነው እንደውም 2 ጎል ከተቆጠረ በኋላ ነው አርሰናል ትንሽ ኳስ ልጫወት ያለው። ትንሽ ደቂቃ ነው ያም ተነካ። ኳስን ደግሞ ካላዘ ጎል እንዴት ያስቆጥራል? አሁን ይሄ ነገር ሂዶ ወደ ፕሪሚየር ሊጉ እንዳይዛመት ነው እንደው የሚያስፈራው። ፕሪሚየር ሊግ ላይ ሁሌም ሲቲን ስለማያገኘው ያው ዋንጫውን ለማንሳት እድላል። ግን ፊት ለፊት ለብቻ ስታገኙ እንደዚህ ነው የሚሆነው። እንደ ቡድን ነው ምርጥ የነበረው አርሰናል። ዛሬ ግን ፈራርሶ ነበር። ምንም በቃ በጣም የሚያሳዝን ሁኔታ ነው። እኔ ለዚህ ነው የአርሰናል ደጋፊ ብዙ በቃ መጠበቅ አያስፈልግም ብዬ የማስበው። ምክንያቱም ስትጠብቁት አርሰናል እታች ታገኙታላችሁ። መቼም የሚሸንፍ አይመስልም። ሲሸንፍ ደግሞ መቼም የሚያሸንፍ አይመስልም እና ይዋሻችኋል። አጉል ተስፋ ማድረግ አይጠበቅም። ግን ፔፕ ጋርዲዮላ ይገባዋል። በቃ በሚያሳምን ሁኔታ ነው አርሰናልን ያሸነፈው። ያው ለሱ ምንም ዝም ብሎ ቁጥር መደርደሪያ መሙሊያ ነው እንጂ ይሄ የሱን ምርጥነት አይጨምርም አይቀንስም። በቃ ይታወቃልና ይሄ ከሱ ብላ ከሲቲ በላይ አንገብጋቢው ለአርሰናልና ለአርሰናል ተጫዋቾች ነበር የሚያስፈልገው። ግን ሳይሳካ ቀርቷል። አሁን 3 ቀርቷል። ለማንኛውም እስቲ በጨዋታው ላይ የሚሰማችሁ ነው ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አሁን አንድ የአርሰናል ደጋፊ ማለት ነው ካራቦ ካፕን እንዳያጣጣል። አንድ የአርሰናል ደጋፊ ካራቦ ካፕ እንዳያጣጣል። አንደኛ ይህን ዋንጫ ካሳካችሁት 30 ዓመት አልፏችኋል። ሁለተኛ ከጌሙ በፊት ምን ስትሉ እንደነበረ ማለት ነው። ኧረ በስመ ምን ስትሉ እንደነበረ እያንዳንዱ ቁጭ ብሏል። እድሜ ለኤዲተሮች። አሁን ደግሞ ማለት ነው ቁጭ ብለን ማለት ነው እነሱን እየተመለከትን ፈታ ምንል ይሆናል። ካራቦ ካፕን ደግሞ አለው ስታጣጥሉ እንዳልሰማ ሲሰጣችሁ ማለት ነው። ይህን ዋንጫ ካሳካችሁት 30 ዓመት አልፎታል ብለን እኛ ቋጠሮ ምናምን ፈታን ቋጠሮ ፈታን። ኧረ 30 ዓመት አልፎናል ይህን ዋንጫ እንኳን እንብላ ምናምን። አፒታይዘር ትበሉ አይደል እንዴ? አፒታይዘር። ለማንኛውም ግን ቸርኪ እኛንም መድኃኒቱ እግዚአብሔር ምን አይነት ትቢት። እኔ በጣም ነው ያናደደኝ። ሰው ፐርፐዝሊ ዲስአፖይንት ለማድረግ ነው ኳስ ሲያንቀረቅብ። ቤን ዋይት ትክክለኛ ስራ ነው የሰራው። ትክክለኛ ስራ ማለት ነው። ቀልጥሞ እንደው 1 ዓመት ምናምን ቢጎዳዋል። እኔ እንደዚህ የተጫዋች በጣም ነው ያስጠላኝ። እኛ እንችላለን። እኔ አንድ ነገር ልንገርህ፣ አንተ ስታጨበጨብና ሚዜ ሰጥቶን ነው የሚያምርብህ። እኔ እችላለሁ፣ ብቻዬን መንግስት ነኝ። ወያላ ሲያጨበጭብ ነው የሚያምርበት። በአንተ ሰርግ ቀመጥቼ እኔ ተደሰትኩኝ። ኮምፕሊት ዶሚናንስ አሳይቼ ዋንጫ እንደዚህ ነው የምበለው። 4 ዋንጫ ልቤ። እኔ እኮ ነገርኳችሁ፣ አታኪንግ ፉትቦል የማይችል ክለብ እንዴትም አድርጎ ዋንጫ ሊበላ አይችልም አልኩ። አሰሙን ከፔፕ ጋርዲዮላ ጋር ዋንጫ ፍጻሜ ደርሶ ሊበላ አረ ወይኔ። እኔ ማለት ነው ቲም እንደዚህ በቲሜ ደስተኛ ሁኜ አላውቅም። እረ ዶሚናንስ። አንተ ያጠቁም 2-0 እየተመሩ አትሊስት ያጠቁም ወደፊት ሄደው አይጮቱም። ለዋንጫው ነው 1-0 ነው እኛን የምናጠቀው። ኦራይሊ እንዴት አባህ ነው የምትችለው? ወይኔ 4 ዋንጫ እንበላለን እያሉ አመቱን ሙሉ ሲያዝጓቸው የነበራችሁ
የዩናይትድ የቼልሲ የሁልሽም ደጋፊዎች በቃ ይኸው ሰላማችሁን ሰተናችኋል። ሰላማችሁን እኛንም ሰላም አግኝተናል። ኧረ በኢየሱስ እንደ አርቴታ ፋይናል ደርሶ እንዴት ይሸነፋል? አርቴታ ምንድን ነው አርቴታ? ይኸው አስበላል ቁጭ አድርጎ እዚህ አርቴታ 3 የደረሰው 2 ኮሚኒቲ ሺልድ 1 ኤፍ ኤ ካፕ ነው። ኤፍ ኤ ካፕ ከዛ 2 ኮሚኒቲ ሺልድ በላ በላኩ በቃ ዋንጫው ብዙ ቪዲዮ ነው የምለቀው። አሁን ዛሬ እንደ ዛሬ ደስተኛ ሆኜ አላውቅም። እንደ ዛሬ አረጋግተናቸው አናውቅም። ይሄ ነው ቲምሽ። የዋንጫ ቲም እንደዚህ ነው። አታኪንግ ፉትቦል ትጮታለህ፣ ታሸንፋለህ። ፈርስት ሃፍ ላይ ሲቲም አርሰናልም ተፈራርተው ሲጮቱ ነበር። ሰከንድ ሃፍ ግን ጋርዲዮላ ተጮቱ አላቸው። ድምጽ የተዘጋ እንዴት ላበላብ ወይኔ ወይ ፈሪ ብቻ ይሄ ፈሪ በስመ አብ። ይሄ ነው አሰልጣኝ። የዋንጫ አሰልጣኝ ማለት ይሄ ነው። እንደዚህ ነው ዋንጫ የምታነሳው። በርናንዶ ሲልቫ አረረስ እናቴ ትሙት ትችላለህ። በስመ አብ። አምስተኛ ካራቦ ካፓችን ነው የበላ። በብዙ ቪዲዮ ነው የምመጣው ዛሬ። ኮፒ ሊንክ፣ ላይክ፣ ሪፖስት ሁሉም ነገር ዛሬ እንዳይጠፋ ምንም ነገር ምን ብለሽ ነበር? ምን ብዬሽ ነበር? አንቺ የዋንጫ መሃን ነሽ፣ ጸረ ዋንጫ ነሽ አላልኩሽም? ይኸው ለጣፈልኝ ማለት ጥጅሽ። አንቺ ዋንጫ ከበላሽ እኛ በህይወት የለንም ማለት ነው። እኛ በህይወት ስቲል እስካለን ድረስ ዋንጫ የሚባል ነገር አታይም። ማን እመልስልሻለሁ። እያለ ዋንጫ ሳይሆን የሚበላው አሳሩን ነው ብለን እኮ ነገርናችሁ። ካራቦ ካፕ ቻምፒየንስ ሊግ የሆነበት ቲም ቢኖር አርሰናል ነው። 34ኛ ዓመትሽን ልትይዥ ነው። ምንም ማድረግ አይቻልም። ዋንጫ መብላት ዊኒንግ ሜንታሊቲ ያስፈልጋል። የለማ በወሬ ቢሆን እኮ ይበላል ሁሉ ነገር። በወሬ እኮ ሁሉ ነገር ይበላል። እኔ ቡንደስሊጋን እንኳን በላለሁ ከሊቨርፑል ጋር ሆኜ። የለም አሁን ደግሞ ቀጣይ ፕሪሚየር ሊጉን ጣልልን ከቻል በቃ እንዴ ነው የሚያምርብህ አንተ ብያለሁ። ደግሞ እኮ ኢቨንት አዘጋጅተው ምናምን ኢትዮጵያ ያሉት ማለት ነው። ኧረ ከእንደዚህ አይነት ውርደት አትርፈኝ ጌታ ሆይ፣ ከእንደዚህ አይነት ውርደት። ቻምፒየንስ ሊግ ሆነባችሁ በቃ። ካራቦ ካፕ ቻምፒየንስ ሊግ 34ኛ ዓመትሽ ልትይዥ ነው። ይቀጥል። በፕሪሚየር ሊጉ ደግሞ ይቀጥልልን። ቻምፒየንስ ሊግ ደግሞ ልትበሉም ታስባላችሁ አይደል? አያችሁታ? እንዲህ ነው የዋንጫ ጨዋታ፣ እንዲህ ነው። እኔ እኮ ይገረኝ ቼልሲ ሲመጣ ማንቸስተርን ልበቀል ነው ብሎ አልነበር እንዴ? ምን እሺ ነው አርሰናል ቂሙን ነው አረ ቅሌት፣ ወይኔ ቅሌት። 4 ዋንጫ ሊበላ ኬፓ የቼልሲ ደም ያለው በረኛ ነው አባቴ። ይሳሳታል። ገና መሀል ላይ ቢገባ ሁሉ ባህል ላይ ቢመታው ይገባ ነበር ነው ማለት። ጌታ ወይ ተመስገን። ዛሬ ሰላማዊ ሌሊት ምድረ ኦራይሊን ሳላደንቅ ማለፍ አልፈልግም። እግዚአብሔርን ጋርዲዮላ ትችላለህ። ሰከንድ ሃፍ ማለት ነው በጣም ጭንቅላቱ ማን ከማን እንደሚበልጥ ነው ያሳየው ለአርቴታ በደንብ ማለት ነው። በደንብ ሰከንድ ሃፍ ቅምር። ምንም ምክንያት አልፈልግም። ተለጥልጠሽ ተገርፈሽ ነው የተሸነፍሽው። አርሰናል እንዳንተ እኮ ታይሰን አይዘርርም። ታይሰን ፕራይም እንደዚህ በጠረባ የሚጥል እኔ ወላሂ ኳስ በማታይ ሰው ግን በምን ቀን አንተ እድለኛ ሰው ነህ። ቤተሰብ ከጋንጃ ምናምን አይደለም አንደኛው ትውልድ ገዳይ ኳስ ነው። በቃ ኳስ ሰው በጤናው እንዴት አንድ ኳስ ቁጭ ብሎ 90 ደቂቃ ደግሞ ትላልቅም ሰው ያለ ቁጭ ብለን እናያለን ኳስ ማለት አሁን በምን ሂሳብ ነው ሲቲ ያሸነፈን? ሂንካፔ አርቴታ እኔ በጣም ያናድደኝ ፓርት ሂንካፔ ቢጫ ካርድ እያለበት ማለት ነው እረፍት ላይ እዛው መቅረት ያለበትን ለደቂቃዎች ረፍራፊ ሁለቱም ቤት በኩል ነው ክሮስ የተደረጉት። ሂንካፔ እንደው አላህ ሲረዳን ሴሜኒዮ አላህ አዘነልን እንጂ እኮ ፈራ። በቃ በጊዜ ነው ዋንጫ ነው ሪስክ መውሰድ በመጣ በአመቱ አርሰናልን ዋንጫ ማሳጣት ስለማይፈልግ
ሪስክ ወሰደ፣ ፈራ፣ ተለጠለጠ። ኢና ሊላህ። ድንቅ አሰልጣኝ ከድንቅ ተጫዋቾች ጋር ሲገናኙ የሚፈጠረው ይህ ነው። ፔፕ ቀመረ፣ ተጫዋቾቹ ተገበሩት። የካራባኦ ዋንጫም ወደ ማንቸስተር ከተማ አስገቡት። አርቴታ ወርቅ ያለበትን የሳጥን ቁልፍ በጨለማ ውስጥ እንደሚፈልግ አይነት ሲደናበር አምሽቷል። የዋንጫ እርግማንም በአርሰናል ቤት አንድ ብሎ ጀምሯል። መድፈኞቹ ከ32 ዓመታት በኋላ እንደናፈቁት ዋንጫ መጋደል አቅቷቸው ታይተዋል። ተስፋቸውም ከ4 ወደ 3 አሽቆልቁሏል። መምህሩ ፔፕ ጋርዲዮላ አርቴታን በጉያው አድርጎ ብዙ ነገር ሲያስተምረው አንድ ነገር ግን ደብቆት እንደነበር ታየ። የማሸነፊያ ዋንጫው ያለበትን ሳጥን መክፈቻ ቁልፉን። አሁን የካራባኦ ካፕ ባለቤት የፔፑ የውሃ ሰማያዊዎቹ የማንቸስተር ከተማ ተወካዩ ማንቸስተር ሲቲ ሆኗል። ጨዋታውን እንዴት ተመለከታችሁት? ሲቲ ሰጠታ የኛም አንጀት ቂቤ ጠጠታ ይላል። የት ሄደ ማክስዶማን? ማክስዶማን እንዴት ነው? ጨዋታው ላይ ተጽዕኖ እየፈጠረ ነው? እንዴት ነው? ከ4 ዋንጫ ወደ 3 ወርዷል። ምረቅ ዘናመ ኮሜንት ላይ መተኔን ፖፖ ላይ አስቀምጠህ ነበረ። ምረቅ ዘናመ ዋንጫ ላይ ደርሰ መቼም ዋንጫ አትበላም አንተ። እኔ እንዴት ምን አይነት የሚያስጠላ ፋንቤዝ እንዳላችሁ ቅጥል በሉ፣ አንጀታችሁ ቅጥል ይበል። ወንድሞቼ እናንተ ስትቃጠሉ ማየት እንዴት እንደሚያስደስተኝ እኮ። ዋንጫ እግር ነው የምትበላው። ፕሪሚየር ሊጉም ሲቲ በዚያ ጮቱ ዋጋህን ነው የሚሰጥ። ነጥብ ጣል ዋጋ ታገኛለህ። ፕሪሚየር ሊግ ላይ ረክቻለሁ። ይሄ ሁሉ የዓለም ህዝብ ለምን እንደሚቋጠረበት ራስን ጠይቅ እስቲ። የሚያስጠላ አስተሳሰብ ስላላችሁ ነው። እግር ነው የምትበሉት ዋንጫ። ይሄ ነው ዋንጫ። ወንድ ነን። ልጅ ቢሮጥ አባቱን አይቀድምም የሚባለው ተረት አሁን በቃ በስትክክል አመንኩ። 4 ሰርግ ነበረበት፣ አንደኛውን በሚዜ ቀንሰናል። በቃ እውነት አሳዘናችሁኝ። እኔ ተሰብስባችሁ ያያችሁ ወያሉት እውነት በጊዜ ግቡ አደራ። ወተትም ፈለግ አድርጋችሁ በጊዜ ግቡ። የአርሰናል የዋንጫ ምኞት በሲቲ ተጨናገፈም። የለንደን ምድር የወምብሌ ሰማይ ለመድፈኞቹ ሐዘን፣ ለሲቲዎች ደግሞ የደስታ ድልን አቀዳጅቷል። ለአርሰናል ሲሆን ቢሞትም አፈር ልሶ የሚነሳው ሲቲ የካራባኦ ካፕን ዋንጫ ከአርሰናል ጉሮሮ ላይ 2-0 በሆነ ውጤት በመንጠቅ አሸንፏል። በዘንድሮ የውድድር ዓመት 4 ዋንጫዎችን ለመብላት አስበው የነበሩት መድፈኞቹም የመጀመሪያ ዋንጫቸውን በሲቲ ተቀምጠዋል። ማንሲቲዎች ደግሞ 9ኛ የካራባኦ ካፕ ዋንጫቸውን በዌምብሌ ሰማይ በክብር አንስተዋል። የዛሬውን የአርሰናል ሽንፈትና የሲቲን የዋንጫ ድል እንዴት አያችሁት? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። ሰበር የድል ዜና ወያላውን ወጉት። አቋማ ስንል ሰርቀ አጸቋማ ብለ ሽርጣችንን ሰርቀ ለብሰብት መጣ ሃይ ኮፒ ነህ እንጂ መቼም ኦሪጂናሉን አትሆንም። መግለጫ ራሱ አያስፈልግም ለዚህ ለትንሽ ነገር መግለጫ ምናምን አናባክንም ማለት ነው። አተ ዱቄት ወያላ አተ ትንሽ አንጨት ይጠጣ ማለት ነው። ይገባል። የኛ ማርቴታ የኛ ማርቴታ ሁሌ ሚዜ ብቻ። ቻምፒዮንስ የማንቸስተር ከተማው ጎረቤቴ ቻምፒዮንስ ነው። ለ4 ዋንጫ እኮ ነው የምንጫወተው። መቼ መጀመሪያ ዋንጫ ብላና ማለት ነው። ስለ 4 ዋንጫ እናወራለን። 30 ምናምን ዓመት አስቀጠላችሁት ወያላንስ። አርቴታዬ የኔ አባት ምን ላርጋ? አንተ ቦቅባቃ ባትኖር እኮ ተሸማቀን ነበር። ቦቅባቃው አርቴታ ባይኖር በወያላው ስራማ አንገት ደፍተን ነበር። የኔማ አርቴታ የኔ ሚዜ ደስ ብሎኛል። እርሶስ ደስ አላሉትም? ልጥልጥ ሰከንድ ሃፍ ብቻውን ተጫውቶ ሲቲ ቻምፒዮንስ 34 35 36 ዓመት እያላችሁ ትቀጥላላችሁ። ቆርቆሮውን ዋንጫ እንኳን መብላት አትችሉም። ቅስማችሁን ነው የምንሰብረው ዘንድሮ። ቅስማችንን ልሰብሩት ከተማ እየበጠበጣችሁ ነበረ ሚዜዎቹ።
እኛማ ሙሽራንን ሚዜ እየመረጥን ነው። ኧረ እባክህ አታስቀኝ። እሺ ገነርስ ምንም ማለት አይደለም። ይሄኛውን ዋንጫ አተነዋል። እኔ ለሚኬል አርቴታ ነው የማዝነው። በነገራችን ላይ ሁሉንም ነገር ማድረግ ይችላል ይሄንን ዋንጫ ለማግኘት። ነገር ግን ሜዳ ውስጥ ልጆቻችን በትክክልም የዋንጫ ጨዋታ ነው የሚል መልእክት ማስተላለፍ አልቻሉም። ሁሉም ሌዚ ነበሩ። ማለት መስጠት ያለባቸውን ነገር በሙሉ ሲሰጡ በፍጹም አላየሁም። ከዊሊያም ሳሊባ፣ ዴክላን ራይስ፣ ጋብሪኤል ማጋሌሽ ምናምን ውጭ ቪክቶር ዮከሬሽ የመጨረሻ ዛሬ ፑር የሆነ ፐርፎርማንስ። ካይ ሃቨርትዝ ምን እንደሰራም አላውቅም። አሁን ተጫዋች አልተችም፣ አላወድስም። የማዝነው ለሚኬል አርቴታና ከእንግሊዝ ለንደን ውጪ ላሉ የልብ የአርሰናል ደጋፊዎች፣ እንግሊዝ ለንደን የምትገኙ የአርሰናል ደጋፊዎች ምንም ነገር እንደማይገባችሁ ዛሬም ደግሜ ያረጋግጥላችኋለሁ። ከዚህ በፊት 3-4 በዚህ ጉዳይ ቪዲዮ ሰርቻለሁ። ዛሬም በድጋሚ የማረጋግጠው ነገር ቢኖር ምንድነው እንግሊዝ ለንደን የሚገኝ አርሰናል ደጋፊ ምንም ነገር አይገባውም። ቡድኑ እየተመራ ለአራት ዋንጫ እየተጫወተ ቀጣይ ፕሪሚየር ሊግ አለው፣ ቻምፒየንስ ሊግ አለው፣ ኤፍኤ ካፕ ዋንጫ አለው። አትሊስት ሜዳ ውስጥ ሆኖ አጨብጭቦ ምናምን አያበረታታም ቡድኑ። 80 ደቂቃ ሲል እየጣለ ወጥቷል። ካሜራ ያሳያቸዋል። ከ85ኛው ደቂቃ በኋላማ ጨራሽ ዌምብሌን እንዳለ ለቀው ሄዷል። ኤሚሬትስ ስታዲየም ላይ ሁሌ ቡድናችን እየመራ 4-0 እንኳን ተጋጣሚ ቡድናችን እየመራ በ80ኛው ደቂቃ ጥሎ ይወጣል ሜዳውን፣ ኤሚሬትስን ማለት ነው። የእንግሊዝ ለንደን ደጋፊ ኢትዮጵያ ውስጥ ለምትገኙና በመላው ዓለም ለምትገኙ የልብ የአርሰናል ደጋፊዎችና ለሚኬል አርቴታ የዛሬው ቀን አዝናለሁ። ፕሪሚየር ሊጉ የኛ ነው። ቀጣይ ዋንጫዎችን እናሳካለን። አብሽር። አልተበሳጨውም። አብሽር። የአርሰናል ደጋፊዎች እኔ በጣም አዝናለሁ። ምክንያቱም በጣም ደስ ብሎኛል። ሲቲዝንስ ይላል። በቃ ሲቲዝንስ አረጋጋልኝ። አሁን ገብቷል። ይሄ አመት ከዚህ በኋላ የተስተካከለ የተደላደለ አመት እንደሚሆን ተስፋ አደርጋለሁ። ተረጋጋ። አሁን እኔ ደስ ብሎኛል። ሻምፒዮን ይላል። በቃ ሲቲ የካራባኦ ካፕ ሻምፒዮን ሆነ። ከዚህ በላይ ምን የሚያስደስት ነገር አለ? በጣም አዝናለሁ የአርሰናል ደጋፊዎች፣ ምክንያቱም በጣም ስለተደሰትኩኝ ነው። በቃ በጣም ስለተደሰትኩኝ ማለት ነው። በጣም አዝናለሁ። ደርሰ ሚዜ መሆን የለመድከው ነው። አዲስ ነገር አለ። መተህ ቲክቶክ ላይ እንዳታካብድ። በቃ የለመድከው ነው።